ከመጀመሪያው ዓለም ጦርነት በኋላ ከመጡ ኮንሲኩዌንሶች አንዱ ግሬት ዲፕሬሽን ነው። ግሬት ዲፕሬሽን እንግዲህ ግሎባል ኢኮኖሚክ ኮላፕስ አፍተር ዘ ፈርስት ወርልድ ዋር ከመጀመሪያው ዓለም ጦርነት በኋላ የነበረ ኢኮኖሚክ ኮላፕስ ነው። በዚህ ግሬት ዲፕሬሽን ላይ ባንኮች ፌል እንዳደረጉ፣ ከፍተኛ የሆነ የስራ እጦት እንደነበረ፣ የዋጋ ንረት ኢንፍሌሽን እንደነበረ በወቅቱ እንረዳለን ማለት ነው። ወርልድ ትሬድም እንዳጠቃላይ የነበረው ግሎባል ትሬድ ፎል ያደረገ እንደመጣ እንመለከታለን ማለት ነው። ይሁንና ይሄ ግሬት ዲፕሬሽን ግን በተለይ አዶልፍ ሂትለር እና ሌሎች ሚሊታሪስት ወደ ፓወር እንዲመጡ ምክንያት ሆኗል። እንዴት ነው እንግዲህ እንደምታውቁት አሁን ምርጫ ቅስቀሳ ሲደረግ አዲስ መሪ ሲመረጥ እኔ የተሻለ ነገር አመጣለሁ፣ የተሻለ ስራ አመጣለሁ፣ ለሀገሪቷ አዳዲስ ነገሮችን አመጣለሁ፣ ምርጫ ቅስቀሳ ምረጡኝ ማለት ነው። እንደዚህ አይነት ነገሮችን እያመጡ ነው ስቲልም አይደለ ምርጫ የሚደረገው። በወቅቱም በተመሳሳይ አዶልፍ ሂትለር በተለይ እቺን አጋጣሚ ተጠቅሞ በወቅቱ ለነበረው ለጀርመኒ ህዝብ ቤተር የተሻለ ዌልዝ እንደሚያመጣ፣ የተሻለ የስራ እድል፣ የተሻለ ኑሮ እንደሚያመጣ በተደጋጋሚ ቅስቀሳ አደረገ። በዚህም መንገድ እንግዲህ ወደ ስልጣን መጥቷል። ሌተር በደንብ የምናየው ይሆናል ማለት ነው። ከመጀመሪያው የዓለም ጦርነት በኋላ በነበረው በግሬት ዲፕሬሽን ላይ እንግዲህ ስልጣን ላይ ከነበሩ መሪዎች አንዱ ሩዝቬልት እንግዲህ በወቅቱ ከግሬት ዲፕሬሽን በኋላ የአሜሪካ መሪ የነበረ ሰው ነው። ይህ ሰው እንግዲህ ኒው ዲል የተሰኘውን ሀሳብ አምጥቷል። ይህ ኒው ዲል ሀሳብ እንግዲህ ሀገሪቱ በተለይ ዩኤስኤ በግሬት ዲፕሬሽን ሰፈር እያደረገች ስለነበረ በወቅቱ የነበረውን የግሬት ዲፕሬሽን ተጽዕኖ ለመቀነስ የታሰበ ነው። ይህ ኒው ዲል በዋነኝነት የሩዝቬልት ፕላን ነው፣ የፕሬዚዳንቱ ማለት ነው። ኢኮኖሚው ድጋሚ ሪቫይቭ እንዲያደርግ እንዲነሳሳ ነው ማለት ነው። ስለዚህ ምንድነው ያደረገው? የተሻለ ዌጅ የተሻለ ክፍያ እንዲኖር አደረገ። ከዛም በተጨማሪ ዌልዝ ሪዲስትሪቢዩሽን ማለት በወቅቱ ሀብታም ከነበሩ ሪች ከነበሩ ሰዎች ላይ እየተወሰደ ሰምሃው ለፑሮቹ ለደሃዎቹ እየተሰጠ ኢኮኖሚው ባላንስ እያደረገ እንዲቀጥል ለማድረግ እንደሞከረ እንመለከታለን። ከዛም በተጨማሪ አዳዲስ የጆብ ክሬሽን ፕሮግራሞች እንደነበሩ እንመለከታለን። ከዛም በተጨማሪ የተለያዩ ዲማንድን ቡስት ለማድረግ ኢኮኖሚክ ሬጉሌሽን በየጊዜው ተደርገው ነበር። እንግዲህ አጠቃላይ ይሄ ኒው ዲል የምንለው ግሬት ዲፕሬሽንን ባላንስ ለማድረግ የተሻለም ቢሆን የተወሰነም ቢሆን ለመቀነስ የተደረገ ነገር ነው ማለት ነው። ስለዚህ በዚህ መንገድ የመጀመሪያው ዓለም ጦርነት ከነ ኮንሲኩዌንሱን አሰናብተነዋል ማለት ነው። ኔክስት እንግዲህ አብዛኛውን እንደ ሪቮሉሽን ነው የምንመለከተው። ፋሺዝም፣ ናዚዝም እነዚህ ሁሉ ከመጀመሪያው ዓለም ጦርነት በኋላ በየሀገራቱ የተነሱ ሪቮሉሽኖች ናቸው ማለት ነው። ፋሺዝም የምንለው እንግዲህ ኤክስትሪም ናሽናሊዝም ያለበት ነው። አንድ ሰው በዋነኝነት አንድ መሪ ይኖራል። ያ መሪ ለሀገሪቱ በጣም ከፍተኛ ኤክስትሪም የሆነ ናሽናሊዝም አለው። ለሀገሪቱ ለሱ ሀገር ከፍተኛውን አመለካከት አለው። ፋሺዝም ሞር ለጣሊያን የምንጠቀመው ተርም ቢሆንም ስለ ናሽናሊዝም ኤክስትሪም ናሽናሊዝም ሲነሳ ሁሌ አእምሯችሁ ላይ እነዚህ ሁለት ሰዎች እንዲመጡ ይገባል። የመጀመሪያው ቤኒቶ ሙሶሎኒ ነው፣ የጣሊያን ፕራይም ሚኒስተር የነበረ ነው። ሁለተኛው ደግሞ አዶልፍ ሂትለር ነው። እነዚህ በጣም ኤክስትሪም ናሽናሊስት የሆኑ ሰዎች ናቸው ሁለቱ ሰዎች። በተለይ አዶልፍ ሂትለር የራሱን ህዝቦች አሪያንስ የተመረጥን ህዝቦች ነን እኛ ብሎ እንደዚህ አይነት አይዲዮሎጂ ያስፋፋ ሰው ነው። ሙሶሎኒ በተመሳሳይ እንደምታስታውሱት ጣሊያን በመጀመሪያው የአድዋ ጦርነት እንግዲህ ተሸንፋ ነበረ። ይህንን ተከትሎ በጣም ለመጀመሪያ ጊዜ በታሪክ ለመጀመሪያ ጊዜ ነው ነጭ ሲሸነፍ። ስለዚህ ሙሶሎኒ በሮም አደባባይ ወጥቶ የሮምን ህዝብ ፕራይድ መልሳለሁ ብሎ ሲናገር የነበረው ቪዲዮ ሜቢ ካገኛችሁ እዩት። ከህዝቡ ያገኘው ምላሽ በጣም ህዝቡ በዚህ ሽንፈት በጣም ሂዩሚሌትድ ሆኖ እንደነበረ ማሳያ ነው። እና ሁለቱ ሰዎች ሂትለር እና ሙሶሎኒ በጣም ኤክስትሪም ናሽናሊስት ናቸው። ይህንን እንድትይዙት ስለፈለግኩኝ ነው። ፋሺዝም ዋነኛ ሀሳቡ ላይ ምንድን ያለው? ዋርን የሚያበረታታው ለምንድን ነው? ያቺ ሀገር ሌላ ሀገር ቀጥቅጣ ረግጣ ከያዘች በጦርነት የዛችን ሀገር ታላቅነት ገናናነት ስለሚያሳይ በጦርነት ነው ገናናነቷን የምታሳየው። ስለዚህ ዋርን በጣም ግሎሪፋይ የሚያደርግ ነው ፋሺዝም አይዲዮሎጂ። ሚሊታሪ ስትሬንግዝ ኤንድ ደ ሊደር እነዚህን ሁሉ ነገሮች የሚያበረታታ በተለይም ደግሞ ሊደሩን ግሎሪፋይ የሚያደርግ ነው። አሁን ልክ ስለ ፋሺስት ሲነሳ ወይም ደግሞ ስለ ሁለተኛው የጣሊያን ወረራ ኢትዮጵያ ውስጥ ሲነሳ መጀመሪያ አይምራችሁ ላይ የሚመጣው ሙሶሎኒ ነው። በጣም በወቅቱ ታዋቂ የነበረው ሊደር እሱ ነው። ምክንያቱም ፋሺዝም ላይ ያለው አቋም በጣም ጠንካራ ስለሆነ። የናዚም ፓርቲ ሲባል መጀመሪያ አእምሯችሁ ላይ የሚመጣው አዶልፍ ሂትለር ነው፣ ጠንካራ አቋም ስለነበረው። ስለዚህ ሙቭመንቱ ብቻ ሳይሆን ሊደሩም አብሮ ግሎሪፋይ እንደሚደረግ እንመለከታለን ማለት ነው። ስቴት ኮንትሮልድ ኦል ሚዲያ ፎር ፕሮፓጋንዳ። አብዛኛውን እንግዲህ ፋሺዝም አይዲዮሎጂው የዚህ የፋሺዝም ግሩፕ ሊደር የምንለው ወይም የፋሺዝም አይዲያን የሚከተል አንድ መሪ ካለ ያ መሪ በተለይ በሚዲያዎች ብዙ ነገሮችን እንደሚያስተላልፍ እንመለከታለን። ካገኛችሁ እዩት። የሙሶሎኒ ሮም አደባባይ ላይ ያደረገው ንግግር ነበረ፣ ሁለተኛው የጣሊያን ወረራ ኢትዮጵያን ተከትሎ። ስለዚህ አብዛኛውን ጊዜ ሚዲያውን ወይም ደግሞ ይሄ አደባባይ ላይ ወጥቶ መናገርን እንደ ፕሮፓጋንዳ የሚይዝ አይነት አይዲዮሎጂ ነው ፋሺዝም አይዲዮሎጂ። ይሄ ፋሺዝም አይዲዮሎጂ ኦፍን ሬሲስት ነው፣ ስፔሻሊ አንደር ሂትለር
እንግዲህ እንደምታውቁት ጀርመኖች ስቲልም ሬሲስት ናቸው አይደለ? በተለይ በወቅቱ ደግሞ ሂትለር ይሄንን አይዲዮሎጂ እንዲስፋፋ አድርጎታል። ሬሲዝም አይዲዮሎጂ ለምንድን ነው ጀርመን ፒፕል አሪያኖች ነን፣ የተመረጥን ምርጥ ዘሮች ነን የሚል ሀሳብ አስፋፍቶ ስለነበረ ማለት ነው።